ሀገራችን እንግዲህ በጣም አስከፊ ሀገር የሆነች መታለች። እጅግ ዘግናኝና ለጆሮ የሚከብዱ ሁነቶችና መረጃዎችም እየወጡ ይገኛሉ። በኢትዮጵያ ሀገራችን በኢትዮጵያ ምድር ተከሰተ የተባለውም ወረርሽኝ እጅግ አስከፊ የሆነ መረጃና ዘግናኝ የሆነ ዜናም ይዞ መጥቷል። ይህ ወረርሽኝ እንግዲህ ሰዎችን ወደ አስፈሪ ፍጥረትነት ቀይሮ የሚገድል አስከፊ በሽታ ነው በማለትም የዓለም የጤና ሚኒስትርም መረጃውን አጋርቷል። በዚህም መሰረት እንግዲህ የዓለም የጤና ድርጅትም ትልቅ ስጋት ውስጥ ወድቋል። ለዚህም መነሻ እንዲሆነው እንግዲህ የተለያዩ ጥረቶችን በኢትዮጵያ ሀገራችን እንዲከናወኑም እያደረገ ይገኛል። ይህ በሽታ ምንድን ነው የሚለውንም የዓለም የጤና ድርጅት ማብራሪያ የሰጠ ሲሆን ኢትዮጵያውያን የኢትዮጵያ የጤና ሚኒስቴር ከሰጠው ስያሜ ውጪ ሌላ ስያሜም ሰጥቶታል። እንዲሁም ደግሞ እጅግ አስጊ በሽታ እንደሆነና ይህ በሽታም በአፍሪካ ሀገራቶች ብቻ እየተከሰተ ያለ በሽታም እንደሆነም አጋርቷል። ከዚህም ከፍ ሲል ደግሞ ይህንን መረጃ የሰሙ ሌሎች አካላት ደግሞ ይህ በሽታ ለመከሰቱ የዓለም የጤና ድርጅት እጁ አለበት እያሉም ይገኛሉ። ይህ የዓለም ሕዝብን ቁጥር ለመቀነስና በተለይም ደግሞ አፍሪካውያንን ሆን ተብሎ ለመጉዳት የተፈበረከ በሽታ ነው። በላብራቶሪ አውሮፓውያን ፈብርከውት የላኩት በሽታ ነው በማለትም እየገለጹት ይገኛሉ። ኮቪድ ማረን የሚያስብል በሽታም ሆኗል። ሌላኛው ክስተት ደግሞ በኢትዮጵያ ሀገራችን የሰማነው ሌላኛው መረጃ ደግሞ ኢትዮጵያ ሀገራችን እንግዲህ ከዚህም ከፍ ሲልና ባስ ሲል ደግሞ አስክሬን እንኳን የማይገኝባት ሀገር ሆናለች። ሰዎች በተለያየ አደጋ ህይወታቸውን ሊያጡ ይችላሉ። ነገር ግን ደግሞ እነዚህ ግለሰቦች እነዚህ ዜጋዎች ህይወታቸውን ሲያጡ ቢያንስ ሌላው እንኳን ቢቀር አስክሬናቸውን አንስቶ አግኝቶ መቅበር ለቤተሰቦቻቸው ትልቅ እረፍትን የሚሰጥ ነገር ነው። ይሁንና በኢትዮጵያ ሀገራችን እንግዲህ ይህንን ማድረግ እንኳን ያልተቻላቸው ለ2 ዓመታት ያክል የልጆቻቸውን አስክሬን እንኳን ማግኘት ሳይችሉ ቀርተው ከ2 ዓመታት በኋላ አጽማቸውን አግኝተው የቀበሩ ኢትዮጵያውያን ድምጽም ተሰምቷል። እንግዲህ ይህ ክስተትም የተፈጠረው በዚሁ በኢትዮጵያ ሀገራችን ነው። ይህ ዘግናኝ ክስተትም በኢትዮጵያ ሀገራችን ተከስቶ እንግዲህ መረጃዎች ደርሰውናል። ሰላም የጊዜ ቲዩብ ቤተሰቦቻችን እንደምሰነበታችሁልን፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን በኢትዮጵያ ሀገራችን ተከስተዋል የተባሉ እጅግ ዘግናኝ የሆኑ መረጃዎች ለጆሮ የሚከብዱ መረጃዎች ደርሰውናል። ይህንንም መረጃ እንግዲህ ቢቢሲ አጋርቷል። ይህንንም ይዘንላችሁ ቀርበናል። ቀዳሚ መረጃችን እንግዲህ ቀደም ሲል እንደገለጽንላችሁ በደቡብ ኢትዮጵያ በጂንካ ከተማ ተከስቷል የተባለውን ወረርሽኝ በተመለከተ እንግዲህ የዓለም የጤና ድርጅት ያወጣውን አዲስ መረጃና እንዲሁም ደግሞ ይህንን መረጃ በተመለከተ አንዳንዶች ያጋሩትን ሀሳብ የሚዳስስ ይሆናል። እንደሚታወቀው በደቡብ ኢትዮጵያ በጂንካ ከተማ እንግዲህ ተከስቶ ለ6 ሰዎች ሞት ምክንያት የሆነው ይህ ተላላፊ በሽታ እንግዲህ ማርበርግ ቫይረስ መሆኑን የጤና ጥበቃ ሚኒስቴርም አሳውቋል። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ እንግዲህ ከሳምንታቶች በፊት ተከስቶ በደቡብ ኢትዮጵያ ተሰምቶ በአጭር ጊዜያት ውስጥ እንግዲህ 6 ሰዎችን ህይወታቸውን ነጥቋል። የጤና ሚኒስትርም እንግዲህ ባጋራው መረጃ መሰረት እንግዲህ የበሽታውን ምልክት ያሳየ ወይንም ደግሞ በቫይረሱ የተጠረጠረ ሰው እንዳልተገኘና በሽታውን የመከላከል እንዲሁም ደግሞ የመቆጣጠር ስራ እየተሰራ መሆኑንም ጠቅሷል። ከዚህም ከፍ ሲል ደግሞ ይህ ቫይረስ እንግዲህ ከ1 ዓመት በፊት በምስራቅ አፍሪካዊቷ ሀገር ውስጥ ተከስቶ በርካታ ሰዎችን እንግዲህ ለከባድ ህመምና ለአጣዳፊ ሞት አብቅቶ እንደነበርም ጠቅሷል። የጤና ሚኒስቴር እንግዲህ ይህንን ብቻ
አይደለም በመረጃው ያጋራው። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን እንግዲህ ከኢቦላ ጋርም ተመሳሳይነት እንዳለውም ባለሙያዎች እየገለጹ ይገኛል። ምልክቶቹም እንግዲህ ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍ ሲል ደግሞ የደም መፍሰስ ሲሆንም በአጣዳፊ ሁኔታም እንግዲህ ለሞት ሊያበቃ የሚችል በሽታ ነው ሲልም የዓለም የጤና ድርጅት እንግዲህ ስጋቱንም ገልጿል። ከዚህም ባሻገር የዓለም የጤና ድርጅት እንደገለጸውም ከሆነ እንግዲህ የማርበርግ ቫይረስ ምንድን ነው ተብሎ ለተጠየቀውም ጥያቄ እንግዲህ ይህ በሽታ እንግዲህ የዓለም የጤና ድርጅት እንደተናገረው እንዳብራራውም ከሆነ ቫይረሱ ከሚያጠቃቸው ሰዎች መካከል እንግዲህ በአማካኝ ግማሹን የሚያህል ህዝብ ወይንም ደግሞ ሰዎች ይገድላልም ተብሏል። ለምሳሌ ያክል እንግዲህ 100 ሰዎች በዚህ በሽታ ቢጠቁ 50 ያለምንም ጥያቄ ህይወታቸውን ይነጠቃሉ ማለት ነው። ቀደም ሲልም በተከሰተው የበሽታ ወረርሽኝ እንግዲህ ከተያዙት መካከል ከ24 እስከ 78 በመቶ የሚሆኑ ታካሚዎችም ህይወታቸውን አጥተዋል። ይህ እንግዲህ ከፍተኛ ቁጥር ነው። በጣም አስጊ የሆነ በሽታ እንደሆነ ጥቁምትን የሚሰጥም መረጃ ነው። ቫይረሱ እንግዲህ ለመጀመሪያ ጊዜ ተከስቶ የነበረው በ1967 በጀርመን ማርበርግ እና ፍራንክፈርት እንዲሁም ደግሞ በሰርቢያ ቤልግሬድ በተከሰቱት ወረርሽኞች ሲሆን እንግዲህ 31 ሰዎችም በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ህይወታቸውን ወዲያው ሊያጡ ወይንም ደግሞ ሊቀጠፉም ችለዋል። ወረርሽኙ እንግዲህ የተከሰተው ከኡጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያት እንደነበርም ተገልጿል። ይህ በሽታዊ ወረርሽኝም የመጣው ከአረንጓዴ ዝንጀሮዎች እንደሆነም የጤና ሚኒስቴር እንግዲህ መረጃውን አጋርቷል። ከዚህም ከፍ ሲል እንግዲህ ይህ በሽታ የአፍሪካ ሀገራትን ብቻ ያጠቃ በሽታ እንደሆነም የተገለጸ ሲሆን ከዚህ ቀደም እንግዲህ ባለፉት በጥቂት ዓመታት ውስጥ ብቻ የማርበርግ ቫይረስ በሽታ በርካታ የአፍሪካ ሀገራትንም አጥቅቶ እንደነበርም የዓለም የጤና ድርጅትም አስታውሷል። ለምሳሌ ያክል ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ኡጋንዳ፣ ዚምባብዌና ሩዋንዳ በዚህ በሽታ የተጠቁ የአፍሪካ ሀገራት ከፍ ሲልም ደግሞ በርካታ ዜጎቻቸውን ያጡ ሀገራትም ናቸው። ይህ በሽታ እንግዲህ በአውሮፓውያኑ 2005 ዓ.ም በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችን በፍጥነት የገደለም በሽታ እንደሆነም አጋርቷል። እንግዲህ ቫይረሱ ከዚህ በፊት በርካታ ሀገሮች ላይ እንደተከሰተ የገለጸው የዓለም የጤና ድርጅት በ2017 እና በ2023 የማርበርግ ወረርሽኝ እንደተገኘም ሪፖርቶች እንግዲህ ያመለክታሉ። እንግዲህ የዓለም የጤና ድርጅት ስለዚህ ወረርሽኝ ወይንም ደግሞ ተላላፊ በሽታ አስከፊነትም ሲገልጽ በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖችና ስሜት አልባ ፊት እንዲሁም ደግሞ ከፍተኛ ድካምም ያሳያሉ ብሏል። በዚህ በሽታ የተጠቁ ሰዎች እንግዲህ ወደ ሌላ አስፈሪ ፍጥረትነት እንደሚቀየሩም ነው እንግዲህ የዓለም የጤና ድርጅት በመረጃው ያጋራው። ይህንንም ሲገልጽ እንግዲህ ሙት የሚመስሉ ሰዎችም ይሆናሉ ብሏል። በዚህ በሽታ የተጠቁ ግለሰቦች እንግዲህ ይህ በሽታም ክፉኛ ሰዎችን ይጎዳል ያለው የጤና ድርጅትም እንግዲህ ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሱባቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያትም ምልክቱ በጀመራቸው ከ5 እስከ 9 ባሉ ቀናቶች ውስጥ ብቻ ህይወታቸውንም ያጣሉ በማለትም ተናግሯል። የዓለም የጤና ድርጅት እንግዲህ ይህን ብቻ አይደለም ያጋራው። ይህ በሽታ እንግዲህ እስካሁን ድረስ ምንም አይነት ክትባትና ምንም አይነት መድኃኒት ያልተገኘለት በሽታ ሲሆን ለቫይረሱ የተለየ ሕክምና ወይንም ደግሞ ክትባት የለም በማለትም ቁርጣችሁን እወቁ በሚመስል መልኩ መረጃውንም አጋርቷል። ለሕክምና የሚያገለግሉ የተለያዩ
የተለያዩ የደም ውጤቶች፣ መድኃኒት እንዲሁም ደግሞ የበሽታ መከላከያ መንገዶችም እየተዘጋጁ ናቸው ያለው የጤና ድርጅት እንግዲህ ከዚህ በፊት ለዚህ በሽታ ለቫይረሱ የሚሆን የተለየ ሕክምናና ክትባት ግን እንዳልተዘጋጀለት ግን ደግሞ ማስታገሻ የሚሆን ሰዎች ከዚህ በሽታ እንዲያገግሙ የሚያደርግ የተለያዩ ፈሳሾችን ወይም የወጣውን ደማቸውን ሊተካ የሚችል የተለያዩ ማገገሚያዎች እንጂ ከፍ ብሎ ለዚህ በሽታ ክትባት እንኳን አልተዘጋጀለትም ወይንም ደግሞ የለውም ማግኘትም አልተቻለም በማለት እንግዲህ የዓለም የጤና ድርጅት የዚህን በሽታ አሳሳቢነትና በአሁኑ ሰዓትም ያለበትን ደረጃ እስካሁን ድረስ ምንም አይነት ክትባት እንዳልተገኘለት ጭምር እንግዲህ ገልጿል። ይህ በሽታ በሀገራችን ተከሰተ በተባለበት ጊዜ እንግዲህ አፋጣኝ ምላሽ የሰጠው የዓለም የጤና ድርጅት ለኢትዮጵያ ሀገራችን ወይንም ደግሞ በደቡብ ኢትዮጵያ ለሚገኙ በበሽታው ለተጠቁ ዜጎች እንግዲህ በርካታ የጤና ባለሙያዎችንና የተለያዩ የሕክምና ቁሳቁሶችን ጨምሮ 300,000 የአሜሪካን ዶላርን ድጋፍም አድርጓል። ይህም እንግዲህ በርካቶችን አነጋግሯል። ከማነጋገርም ባለፈ ባሻገር የራሳቸውን መላምትና ግምቶችንም እንዲያስቀምጡ ምክንያትም ሆኗል። የዓለም የጤና ድርጅት ለዚህ በሽታ አፋጣኝ ምላሽም የሰጠው በዚህ በሽታ ምክንያት እጁ ሊኖርበት ይችላል የሚሉ መላምቶችንም አንዳንዶች እያስቀመጡም ይገኛሉ። እንግዲህ አንዳንዶች በመላምቶቻቸው እንደሚገልጹትም ከሆነ የዓለም የጤና ድርጅት ይህንንም አፋጣኝ ምላሽ ለመስጠት የተገደደው ስለ በሽታው ተጨባጭ የሆነ መረጃ ቢኖረው ነው። በዚህ ልክ ፈጣን የሆነ ምላሽ ለመስጠት የተገደደው በማለትም ገልጸዋል። የዓለምን የዜጎችን ቁጥር በተለይም ደግሞ የአፍሪካውያንን ቁጥር ለመቀነስና ለመድኃኒት ፋብሪካዎች ለትርፋማነት ተብለው ከሚፈበረኩ በዓለም ላይ አስጊ ከሆኑ በአውሮፓውያኑ ከሚፈበረኩ በሽታዎች መካከልም አንዱ ሊሆን ይችላል በማለትም በርካቶች መላምታቸውንም አስቀምጠዋል። የዓለም የጤና ድርጅትም ይህ ጉዳይ አስግቶት ሊሆን ይችላል በኢትዮጵያ ይህ በሽታ ተከሰተ ሲባል አፋጣኝ ምላሽ ለመስጠት የተገደደው በማለትም ይህንን የዓለም የጤና ድርጅትን እንዲሁም ደግሞ የአውሮፓውያኑን ሴራ በማጋለጥ በሚመስል መልኩ መላምቶቻቸውንም እያስቀመጡ ይገኛሉ። እንግዲህ ይህ በእንዲህ እንዳለ ነው የዓለም የጤና ድርጅት ስለ በሽታው አስጊነትና በአሁኑ ሰዓት ስላለበት ሁኔታና ደረጃም በማብራራትና በመግለጽ ላይ የሚገኘው። ይህንንም በሽታ እንግዲህ ለጥንቃቄ በማለትም የዓለም የጤና ድርጅት ዜጎች ራሳቸውን ይጠብቃሉ ያላቸውንም መልእክት ያስተላለፈ ሲሆን ይህ በሽታ እንግዲህ በተለይም ደግሞ የአፍሪካ አረንጓዴ ዝንጀሮዎች በተባሉና በአሳማዎች፣ በግብጽ የሌሊት ወፎችና እንዲሁም በአይጦችና በቢምቢዎች ይተላለፋሉ። ስለዚህ ዜጎች ከነዚህ እንስሳት ለጊዜው በተለይም ደግሞ በደቡብ ኢትዮጵያ የሚገኙ ኢትዮጵያውያን ከነዚህ እንስሳቶች ራሳቸውን ሊጠብቁ ይገባሉ። እንዲሁም ደግሞ በተለያዩ ሀገራቶች በማቅናት በተለይም ወደ አፍሪካ ሀገራት አቅንተው በማዕድን ስራዎች ላይ ተሳትፈው የነበሩ ግለሰቦችም ለዚህ አይነቱ በሽታ ተጋላጭ ስለሆኑ ራሳቸውን ሊጠብቁ ይገባል በማለት የማስጠንቀቂያ ድምጾች ከዓለም የጤና ድርጅት ለኢትዮጵያውያን እየተላለፉ ይገኛሉ። በርካቶችም ይህ መላምታቸው በእንዲህ እንዳለ ነገር ግን የማስጠንቀቂያ መልእክቶችንም እያደመጡና እየተገበሩም ይገኛል። ይህ በሽታም ሳይስፋፋ በቁጥጥር ስር ለማዋልም የዓለም የጤና ድርጅት ከፍተኛ የሆነ የራሱን እንቅስቃሴ እንደሚያደርግም ገልጿል። ሌላኛው መረጃችን ደግሞ እጅግ ዘግናኝ የሆነ ዜና ነው። እንግዲህ ይህንንም ለደረሰባቸው ቤተሰቦች እጅግ ከባድ የሆነ ዜና ነው። እንግዲህ በአማራ ክልል ሁላችንም እንደምናስታውሰው ከ2 ዓመት ገደማ በፊት እንግዲህ በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ ተንዶባቸው 8 ግለሰቦች ህይወታቸውን አጥተው እንደነበር ሁላችንም እናስታውሳለን። ይሁንና እነዚህ ግለሰቦች እንግዲህ ህይወታቸውን ካጡ በኋላ ቢያንስ ለቤተሰቦቻቸው መጽናኛ የሆናቸው ዘንዳ ቢያንስ አስክሬናቸው እንኳን ተገኝቶ
እንዲሰጥ ከፍተኛ ጥረትና ርብርብ ተደርጎም እንደነበር እናስታውሳለን። ይህ ጥረትና ርብርብ ግን ሳይሳካ ቀርቶ የሟች ቤተሰቦችን በትልቅ ሀዘንና እጅግ ከፍተኛ የሆነ ሀዘን ውስጥ ወድቀው እንደነበር እናስታውሳለን። ታዲያ አሁንም ለሟች ቤተሰቦች ሌላ ሀዘን፣ ሌላ መርዶ የሚቀሰቅስ ዜናም ደርሷቸዋል። የነዚህ ግለሰቦች አስክሬንም እንግዲህ ከ1 ዓመት 10 ወር በኋላ አስክሬናቸው ሳይሆን አጽማቸው ተገኝቶ ለሟች ቤተሰቦች እንደተሰጠም ሰምተናል። እንግዲህ እንደሚታወቀው የማዕድን አውጪዎች አስክሬን የተገኘውም በሌሎች የማዕድን ቆፋሪዎች እንደሆነ ግለሰቦቹም አባል የሆኑበት የወርቅ ዋሻ የከበሩ ማዕድናት አምራችና ግብይት ማህበርም ሊቀመንበር የሆኑት ግለሰብም ለቢቢሲ መረጃቸውን አጋርተዋል። በሌላ አቅጣጫ ገብተው ሌሊት ሲሰሩ የነበሩ ሰዎች ነበሩ። ይሁንና ወደዚያኛው ወደ ሌላኛው አቅጣጫ ሲያቀኑ ግን እጅግ የማይታመን ክስተትም አጋጥሟቸዋል። ከዚህ ቀደም ከ2 ዓመታት በፊት ዋሻ ተንዶባቸው ህይወታቸውን ያጡ 8 ግለሰቦች አስክሬናቸውንም አግኝተዋል ሲሉም ግለሰቡ ተናግረዋል። የ8ቱንም ማዕድን አውጪዎች ስርዓተ ቀብርም በዕለተ አርብ በህዳር 5 2018 ዓ.ም ረፋድ ላይ በቤተሰቦቻቸው አማካኝነት ቀብራቸው የተፈጸመ ሲሆን የማዕድን አውጪዎቹ ከ2 ዓመት ገደማ በፊት ጥር 30 ቀን 2016 ዓ.ም ሌሊት የኦፓል ማዕድን በቁፋሮ ለማውጣት ሲሞክሩ ነበር እንግዲህ ዋሻ ተንዶባቸው እዚያው ተቀብረው ህይወታቸውን ያጡት። እንግዲህ የ150 ሜትር ርዝማኔ ወዳለ ወደዚህ ዋሻ ዘልቆ ለመግባትም መቆፈር የተቻለው 33 ሜትር ገደማ ብቻ መሆኑን በወቅቱ ተገልጾ እንደነበር ሁላችንም እናስታውሳለን። ግለሰቦቹንም ለማውጣት ሲደረግ የነበረውም ጥረት እንግዲህ በቁፋሮ ወቅት አፈሩ በመደርመሱ ከ6 ቀናት በኋላ መቋረጡም ይታወሳል። ይህ በማዕድን ቁፋሮ ላይ ተሰማርተው የነበሩ ግለሰቦች አጽማቸው ወይንም ደግሞ ከ2 ዓመታት በኋላ የተገኘው አስክሬናቸውም ለቤተሰቦቻቸው መሰጠቱን ተከትሎ እንግዲህ በርካቶች ቢያንስ የነዚህ ግለሰቦች አስክሬናቸው መገኘቱ ቢያስደስታቸውም ነገር ግን ደግሞ ህይወታቸው በመቀጠፉና እነዚህን ሰዎች በተለይም እናቶች ልጆቻቸውን በማጣታቸው በእጅጉ ማዘናቸውንም ገልጸዋል። እንግዲህ የዚህ የማዕድን ቁፋሮ አውጪ ድርጅት ኃላፊ የሆኑት ለቢቢሲ አክለው እንደገለጹትም እንግዲህ እነሱ ያሉበትና የሚቆፈርበት ቦታ ውስጥ አልተናደም። ከነሱ ወደ ታች ያለው ክፍል ነው የተናደው እና የተዘጋው መውጫ አቶ ነው እዚያው ለመሞት የቻሉት ያሉ ሲሆን አቅጣጫ በጣም ከባድ ስለሆነ መውጣት ይችሉ ነበር። የተገኙበትም ሁኔታ ልጆቹ ውሃ እየጠጡ እንደቆዩ የሚያስረዳ ነው። ዋሻ ውስጥ ውሃ ስለሌለ ውሃ ለማግኘትም የቆፈሩትን ሁሉ አግኝተነዋል። ህይወታቸውም ወዲያው አልጠፋም ወይንም ደግሞ ወዲያው አልተቀጠፈም ነበር። ይሁንና በውሃ እጥረትና በምግብ እጥረት በተለያዩ ጉዳቶች ነው ህይወታቸውን ያጡት በማለትም ተናግረዋል። በወቅቱ የተደረገውም ከፍተኛ ርብርብ ሳይሳካ ቀርቶ እንደተቋረጠም የገለጹት ኃላፊው ነገር ግን በወቅቱ የተደረገው ጥረትና ርብርብ ተሳክቶ ቢሆን ኖሮ እነዚህን ግለሰቦች የማትረፍ እድልም ይኖረን ነበር በማለትም ተናግረዋል። ይሁንና ከ2 ዓመታት ገደማ በኋላ የተገኘው ይህ አስክሬንም በርካቶችን በእጅጉ አሳዝኗል። ኢትዮጵያ ሀገራችን ወደ የትኛው አቅጣጫ እያመራች ነው? ምን ያህል ኃጢአታችን በደላችንስ ቢከፋ ነው ይህን ያህል የሞተ ሰው እንኳን አስክሬኑ ሳይገኝ ቆይቶ ከብዙ ጊዜያት በኋላ አጽሙ እንዲገኝስ የተፈረደብን? ምን ያህል በደለኞችና ኃጢአተኞችስ ብንሆን ነው? ይህ ለሟች ቤተሰቦችስ ምን ያህል ልብ ሰባሪ ክስተትስ ነው? ይህ ለሟቾች ቤተሰቦችም ምን ያህል ልብ ሰባሪ ክስተት እንደሆነም ለመረዳት ቀላል ነው እያሉም እየገለጹም ይገኛል። ውድ የጊዜ ቲዩብ ቤተሰቦቻችን እንግዲህ ለዛሬ ያዘጋጀንላችሁ ያዝንላችሁ መረጃችን እንግዲህ በዚሁ እንቋጭና በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ እንመኛለን። ያላችሁን ሀሳብ አስተያየት እንግዲህ በመልእክት መስጫ ሳጥናችን ላይ አጋሩልን እንላለን።